ሰላም እንደምን አላችሁ? እንኳን ደህና ቆያችሁ። ይብሬዝ ተመሰገነ ይሁን። እሺ ቀጥል ያለውን ነገር እንግዲህ የጠበቃው መሰልከኝ እኔ ሚዩት ላድርግ። አይ ምን ላይ እንዳላችሁ አሁን ዘግቼ ስለገባሁ ትንሽ ፍቄ ሃይላይት አድርጉና ምን ላይ ማስረዳት እንዳለበት ጠቆም አድርገውና ነገሮችን ይጀምርልህ። ፍቄ አለ ጆከር አንተ ማብራሪያ ስጠው። ከፍቄ በፊት አንተ ነህ ቤቱን የከፈትከው። እዚህ ሶሻል ሚዲያ ላይ የቀረበበት ምክንያት ምን እንደሆነ ንገረውና፣ ያው እሱም ጠበቃው ነው፣ እያንዳንዱ መረጃ ያለው ከኛ በላይ እንደው መረጃ ያለው ጠበቃው ነው። አይ ማለት እሱ ጋር ያለውን ነገር እንትን በሱ ቀጥሎ እንዲሄድ ስለፈለኩ ነበር። ጥሩ ወንድማችን ፍቄ ገንዘብ ተበልቻለሁ፣ እንደዚህ ተጭበርብሬያለሁ፣ ይሄን ያክል ገንዘብ ተወስዶብኛል ብሎን ሚዲያ ላይ መጥቷል። በአንተ በኩል ያለው መረጃ ምንድን ነው ወንድማችን? አመሰግናለሁ። ወንድማችን ፍቄ እንዳልከው ያው ከወይዘሮ ሰላም አድማሱ ጋር ባለው የውል ግንኙነት አማካኝነት ዱባይ ላይ ስጋ ቤት ለመክፈት ወይም በእሷ ስም የነበረውን ቤት ቁልፉን ገዝቶ ፍቄ ቁጥር 2 የሐረር ስጋ ቤት ብሎ እዛ ላይ ከፍተው ሊሰሩ ተስማምተው ቤተሰብም እዚሁ ባለበት ሰራተኞችንም ቀጥረው ወደ ዱባይ መውሰዳቸው ይታወቃል። ይሄን መሰረት አድርጎ እንግዲህ እኔ የህግ አማካሪው ስለሆንኩ እዛ እንደ 6 ወር ከሰራ በኋላ ስም የማዛወሩ ገንዘቡ የሚሰራበትም ገንዘብ ወደ እሱ አካውንት ስለነበር ይገባ የነበረው ወደ እኔ አካውንት ይዞር ስምም ይዙርና በቀጥታ ሙሉውን እኔ ኃላፊነት ወስጄ ነው መስራት ያለብኝ የሚል ሐሳብ ሲያነሳላት አለመግባባት ተፈጠረ። እንግዲህ ጠቅላላ ግዢው የተከናወነው ወደ 78 ሚሊዮን የሚሆን ብር ነው የተዋዋሉት። ከዛ ውስጥ 50 ሚሊዮኑን በተለያየ መልኩ እሷ ጋር ገቢ እንዲሆን ተደርጓል። 15 ሚሊዮን ለአባቷ፣ 18 ሚሊዮን ከብቶች ለእርድ ከብቶች የሚሆኑን ገዝቶ አቅርቧል። ሌሎችም ሰራተኛ ከዚህ የሄዱትን ሰራተኞች ከቪዛ ወጪ ጀምሮ የትራንስፖርት የመሳሰሉትን ወጪዎችን ሸፍኖ ነው ይዞ ሄደው በአጠቃላይ ለስራ ማስኬጃም ለነዚህ አይነት ነገሮችም የዋለው ወደ 50 ሚሊዮን ብር እንደሆነ ነው የገለጸልኝ። ቀሪ 20 ሚሊዮን ብር ወይም 28 ሚሊዮን ብር ይቀር ነበረ። ያን መክፈል የሚችለው ስታስረክበው እንደነበረ በቼክም መልክ አስተላልፎላት ነበር። ግን ያ ቼክ የራሱ ጊዜ ገደብ ስለነበረው በአጋጣሚ ይሄኛው የዳነበት አጋጣሚ አለ። ስለዚህ ይሄን 50 ሚሊዮን አሁን ወይ ቤቱን አስረክብኝና ስራውን እኔ ሙሉ ኃላፊነት ወስጄ ለስራ፣ አለዚያ ደግሞ ገንዘቡን ልትመልሽልኝ ይገባን የሚል ሐሳብ አንስቶ ተነጋገሩ። መግባባት አልቻሉም። ከዛ በኋላ ያለን አማራጭ ማስጠንቀቂያ፣ ህጋዊ ማስጠንቀቂያ ሰጥተን ጉዳዩን ወደ ፍርድ ቤት እየወሰድነው ነው ያለነው። ስለዚህ በፍርድ ቤት ወይም በህግ የሚያዝ ጉዳይ ስለሆነ እውነታው እንግዲህ ይሄን ነው የሚመስለው። በዚህ መልክ ግንዛቤ ውስጥ ገብቶ እሷም ይሄን ነገር አውቃ በመነጋገር በሽምግልና ለመጨረስ ፍላጎቱ ፈቃደኝነቱ ካላት በእኔ ደንበኛ በኩል ፈቃደኛ እንደሆነ ነው ያረጋገጠልኝ። ያም አይሆን ከሆነ ግን ወደ ፍርድ ቤት ሲሄድ ለዳኝነት ይከፈላል፣ ለጠበቃ ይከፈላል፣ ለተለያዩ ልዩ ወጪዎች ተጨማሪ ወጪዎች ይኖራሉ። እነዚህ ሁሉ ግምት ውስጥ ገብቶ ለተጨማሪ ዕዳ የምትዳረግ መሆኑን ከዛም በላይ ግን በፍርድ ቤት ክርክር ሲካሄድ የሚወስደው ጊዜ አለ። በሷም ላይ ይሁን በሱ ላይ የሚኖር ጫና አለ። ይሄን ሁሉ የፍርድ ቤቱንም ጊዜ አላግባብ መግደል የለብንም። በቤተሰባዊ ግንኙነት በመተማመን ላይ የተመሰረተ ውልና ስምምነት ስለነበረ ያን ታሳቢ አድርጋ ወደ ቀናነቱ ወደ ትክክለኛው ነገር መጥቶ መግባባት የሚቻልበት እድል ካለ አሁንም በሩ ክፍት ነው። አይ በዚህ መልክ መሄድ አልችልም ካለች ጉዳዩን በፍርድ ቤት እንቀጥልበታለን ማለት ነው። እናመሰግናለን ወንድማችን። አሁንም እኛም እያልን ያለ ነው መታ እዚህ ፊት ለፊት ላይ ተነጋግረው አንዳንድ ችግሮች አሉ። እነዛን ችግሮች ደግሞ ተመክራ እንድታልፍ ነው እኛ የምንፈልገው። በስራ ሁኔታ በተለያየ ነገር እንደዚህ አይነት ነገሮችን በሱ ስም ነው እንግዲህ ያለው
ተመክራ እንድታልፍ እንጂ ሌላ ግርግር እንዲፈጠርና ለእሷም ሌላ ችግር እንዲፈጠር አንፈልግም። አሁን እሷና እሱ እዚህ ላይ ጆከር ይቅርታ አንዴ ጠበቃ ይቅርታ፣ አጋጣሚ ሆኖ በጣም ትልቅ ሰው ናቸው። ዶክተር ሲሳይ የፓርላማ ሰው ናቸው። ምናልባት በደንብ ህጋዊም ናቸው። ስማቸውን ሲጠቀሙት ዶክተር ሲሳይ እንዲባሉ እፈልጋለሁ እና ወንድማችን የሚለው ይስተካከልልኝ። ይቅርታ ተከበሩ ፕሮፌሰር አቶ ሲሳይ መንግስቴ እና አነጋገርም ግድፈት አይኖር ይቅርታ። እሺ ዞሮ ችግር የለውም። ወንድማችን ሲሳይ ያሉን መግለጽ ይቻላል። ብዙ ችግር አይደለም። ዋናው አላማው እዚህኛው ላይ የታሰበው ነገር ግልጽ መሆን ስላለበት ነው። አንደኛ አሁን ከ6 ወር በፊት አለመግባባቱ ተፈጥሮ ፍቃዱ ወደ አዲስ አበባ ተመልሶ እዚህ ያለውን ስራ ነው እየሰራ ያለው። እዚያ ያለው በሱ ስምም ቢሆን እሷ ነች በኃላፊነት የያዘችው። ስለዚህ የተፈጠረ ችግር ቢኖር በተለያየ መልኩ የሆነ ነገር ቢያጋጥም የእሱ ኃላፊነት የሌለበት መሆኑን ከ6 ወር በፊት በነበረበት ጊዜ እሱ ካልሆነ በስተቀር ከዛ ወዲህ የተፈጠሩ ችግሮችም ካሉ የእሱ ኃላፊነት እንዳልሆነ መታወቅ አለበት። ኃላፊነቱን የምትወስደው እሷ ነች። ይሄንም ማሳወቅ እፈልጋለሁ። እኛም እያልን ያለነው እዚህ መታ ተነጋግረው ፊት ለፊት ተነጋግረው ያለውን ነገር ሌላ አሁን እንደተናገርኩት ሌላ ችግር ሊኖሩ ይችላሉ። የስራ ለመስተካከል፣ የስራ መስተጓጎል፣ የተለያዩ እነዛ ነገሮች በጀርባ በኩል በሰው ተመክራ እንድታልፍና እንድትለውኛው አሁንም እየሰማሽን ከሆነ እንግዲህ ሰውዬ ፍቄ ጠበቃውንም ይዞ ነው የገባ። ሐቅም አለ ተበልቻለሁ፣ የኢትዮጵያ ሕዝብ ይፍረደኝ እያለ ነው። በስሜም ሌላ ችግር እየተሰራበት ይሄን ነው የምናውቀው ነገር የለም። ቁጭ አድርጋን የማዳናበር ስራ ትሰራብን ነበር። ስፈልግ አይዲ ትቀበለናለች፣ ስፈልግ ፓስፖርት ተቀማጫ ፓስፖርት እሷ እጅ ነው ያለው። ስቲል እዛ ቤት ያለው እህት ወንድሞች አሉ፣ ዛሬም የአጎቴ ልጆች አሉ፣ አሁንም ስቃያቸውን የሚያዩ ነገር ግን እስከዛሬ የኔ ዝምታ ሚዲያ እንዳይወጣ ነበር። ዛሬ ሚዲያ እንዴት መጣነ? ጆከር ጋር እነሱ የደረሳቸው በውስጥ ያለው መረጃ አለ። ያ መረጃ ተነስቶ በሚዲያ ስሜ ሲጠራ ግን ምናልባት እዚህ ጋር ትልቅ ድርጅት አለኝ የለፈውበት ነው እንደ ቃል ብራንዴ በዚህ ልክ እንድታቆሽ ድል ስላል መስጠት ስለሌለብኝ ገብቻ ሐሳብ መስጠት ጀመርኩኝ። እሱም ብቻ አይደለም ከአሜሪካ፣ ከጀርመን፣ ከካናዳ ትልቅ ሰዎች እየደወሉ ፍቄ ምን እየተባለ ነው፣ ስራ ምን ሆነ፣ ቤት ምን ሆነ ብሎ ሰዎች ሲሉኝ የገባሁት እንጂ ነው ወደ ሚዲያ እንዲመጣ አልፈለኩም ነበር። እንደዚህ አዳባይ እንዲወጣም አልፈለኩም። የለፈውበት ገንዘብ ነው። በሀገር ሽማግሌም በሀገሬ ህግም ተዳኝቼ ጠይቃታለሁ የሚል ነበር። ዱባይ ሳገኛት ኢትዮጵያ ትመጣለች፣ ኢትዮጵያ ሳገኛት ዱባይ ትሄዳለች፣ ዱባይ ስደርስ እዚህ ትመጣለች። እኔ በለፈውበት እኔ በደከምኩበት ገንዘብ እናቷ ሄዳ ካሼር ሆነ ትሰራለች። ወንድሟ የሚኖረው እዛ ቤት ነው። የተዘጋ ቤት እንደሆነ ሰማይ ምድሩ በዱባይ ምድር ያውቃል። ከኢትዮጵያ ሰው ሲሄድ ፍቄ ቤት ተብሎ እንጂ የሚኬደው ፍቄ ሀረር ሰንጋ ዱባይ አለ ኢትዮጵያ አለ ተብሎ እንጂ የሚኬደው ሰላሙን ማን ነው የሚያውቃት? ብሰራው መጀመሪያ ተሰራው ነበር። ለማንኛውም ብዙ ማውራት አልፈልግም። በተረፈ ጠበቃዬ አብሮኝ ስላለ እሱን እንዲያስገባልኝ። ካሜራ መክፈት ትችላለህ? አሁን አልከፍትም። ኦኬ፣ መክፈት ባለ ብቻ ከፍታለሁ። ከፍታለሁ መክፈት ካለብኝ ግን ትንሽ ጠበቀኝ። ኦኬ፣ አይ እሱ ጋር በጎን ሆናችሁ እንድታወሩ ስለፈለኩ ነው። ችግር የለውም። መክፈት ካለብኝ ከፍታለሁ። ኦኬ፣ ሀሳብ እኔ እንደምሰማ አውቃለሁ።
መታችሁ ፊት ለፊት ተነጋግራችሁ ተያይዛችሁ ታች ሽማግሌ ጋር እያይዘናችሁ ታይ መነጋገር ትልቅ ነገር ነው። ግን እየሰማሽ ጸጥ ማለቱ ደግሞ ይሄ በጣም ይደብራል። ሀሳብ ካለሽ ይሄ ሐሰት ነው አይደለም ነው እንደዚህ ነው ሁሉ ሚዲያ እኛ ለማንም ለፍቄ አሎ ለእንትና ለአንቺ ለከሌ ምናምን ብለናል። ጆከር እንደምትሰሚ አውቃለሁ። ገብተሽ ግን ይሄ አይደለም ይሄ አይደለም ያ ከሆነ ኦኬ ተያያዙና የሚያነጋግራችሁ ሰው በአንቺም በሱም ተፈልጎላችሁ ታች ወርዳችሁ መነጋገር ምን የሚያስፈራ ነገር የለም። ቁርጥ ስጋ እየበሉ እኮ ቤቱን ፍቄ ሀረር ሰንጋን ሲያስተዋውቁ የነበሩ ልጆች አሉ፣ ቲክታከሮች። እነሱ ገብተው የሚያውቁትን እውነት አለ። ያ እሱ ነው የከፈላቸው እኮ ይንጡና እሱ እንደከፈላቸውና ቤቱ በሱ ስም እንደሆነ እሱ እንደሆነ ወረት የሰጣት ይናገሩ። ምን አስፈራቸው? ስም መጥራትም ካለብን እንጠራለን። አንዱ ናቲ ነው። ለምን አይመጣም? አይመጡም እነሱ ይንጡ ምን አስፈራቸው? ለምን ጆከር ወይ አባት ጠበቃዬን አካውንት ልኬልሃለሁ፣ አስገባልኝ በራሱ አካውንት። እሺ ዋትስአፕ ላይ ማን ነው የሚለው? ሲሳይ ዶክተር ሲሳይ የምጽፍልህን ይጻፍ። ይኸው እዚህ ላይ ሳትናገር እዛ ላይ የምጽፍልህን ይጻፍ። እሺ መልካም። ይሄንን ደጋግሞ ይጻፍ። የጻፍኩልህን ደጋግሞ ከታች ጻፍ። ስበውና ተፈላስፈት ትጽፋለህ አይደል? ከታች 77 ይጽፋሉ። ወይ ጉድ! የእኛ ስም ነው የሰጠሁት ጋይዝ። ሌሎቻችሁ ታፕታፕ አድርጉ። ኧረ ይመቻችሁ። እናንተ እኮ ትለያላችሁ። ኮመንታተር ኧረ አይደለም ቁጥር አይደለም የሰጠው። ዝም ብላችሁ ታፕታፕ አድርጉ። ተው በቃ ተው ስትባሉ ተው ነው ጋይዝ። እሺ ሚዩት አላረክም እያወራከው ነው። ኧረ እባክሽ ነይ እና በቃ ፊት ለፊት ተፋለጡና ተነጋገሩ። ፓርትነር የምትለው ሰው እዩ የለም። ሰላም ቤተሰብ። ወይ ሳያ እንዴት ነህ? ሰላም ነው አለ። መጣችሁ? ልጅቷ እየተለመነች ነይ እየተባለች ነው። እንግዲህ ለራሷ ጉዳይ ስትለም ትመጣለህ። እኔ ብላ አይደል? ማን ነው ሚውት አድርጉ የሚመልስ አለ ድምፅ። አንተ በሁለት ስልክ ነው የገባው። ከጎን ሌላ ሰው ይገባል። እዚህ በዚህኛው ስልክ ነበርኩ አየሁት። አቤት ላይሰንስ ያልከኝ ቦታ ላይ ትንሽ ላብራራለሁ ብዬ ነው ጠበቃ እስከሚገባ። ኦኬ ከዛ በፊት ካምፓኒ ለታለ የሰጠውን ልክ ያለ ወንድሜ። እሺ ከዛ በፊት ካምፓኒ እንደነበረ ይታወቃል። በገና ሬስቶራንት የሚል ኦኬ። መጀመሪያ ላሊበላ የሚል ነበረ። በኋላ ቆይቶ ደግሞ ድጋሚ ሁለተኛ ፓርትነር ፈጥራ በገና ብላ የከፈተችው እሱን ቤት ነው። እሱ ላይሰንስ ስም ዘግቶ እሱን ነው ወደ እኔ ለመሸጥ ዲላችን ማለት ነው። በዛ መሀል ላይ ከፓርትነር ጋር አልተስማማሁም፣ ትንሽ ታገሰኝ ምናምን እያለች ቀን ገዛች። ኋላ ላይ ነገሮች አጥብቄ ዳግሜ ስጠይቅ በብዙ አንገል ስጠይቅ አንድ ኢትዮጵያ አንድ አዲስ አበባ ስትለኝ ቀን ገዝታብኝ 100% ወደ ክደት ገባች። ሰራተኛ የመሆንን ረስታ ቃል በቃል ተናግራኛለች። አይዲ ማስረጃ ነው። በበገና ሬስቶራንት ዌይተር ያደረገችኝ በቂ ማስረጃ ነው። ሁለት ደግሞ በየትኛውም አንገል በሽምግልና በሃይማኖት አባቶች ጠየቅን ተገኝታ እንዲህ ነው ብላ ማራት ያልፈለገችበት አንገልስ ምንን ያሳያል? ከምን አኳያ ነው? እኔ እኮ ፍቄ እኔ ጥያቄ ምን መሰለህ፣ እኔ አሁን እዚህ ዱባይ ነዋሪ ነኝና
ይሄ ቤት ኪራይ ማከራየት ውል ምናምን ላይ ይሰራ ነበር። ገባ ደላላ ነበርኩና ሂደቱን ስለማቀው አሁን አንተ ይህንን ነገር ስታደርግ እሷ ተከራይ ሆና አንተ ከእሷ ኪመኒ ስትገዛ የኪመኒ ብር ሰጥተህ ስሙ በአንተ መሆን ነበረበት። ኢጃሬው፣ የኤሌክትሪክ፣ የቧንቧ፣ የምን ክፍያው በአንተ ስም፣ ብዙ ነገሩ በአንተ መሆን ነበረበት። ያ ሁሉ በአንተ አልሆነም። ላይሰንሱ በአንተ መሆን ነበረበት። አንተ አሁን ቃል ነው የተገባልህ እንጂ በአፏ ያንተ ነው ቤት ዋለች። ለባንጋዴዎች ለምን ለቲክቶከሮች ምናምን እንደዛ ነው ያለችው አይደለ እንጂ ወረቀት ላይ የወረደ ነገር የለም። ወረቀት ላይ ባንክ የገባ ብር አለ፣ ለሰዎች የተከፈለ ክፍያ አለ፣ በግብአትም በብዙ አንግል የተሰጠ ብር አለ። በቂ የሆነ ማስረጃ መረጃ አሉ። ችግር የለውም። ወረቀት የሌለው ይሄ ከቤቱ ጋር ተያይዞ ወጫኞች ብለው ለሚሄዳቸው ፍቄ ኢንተርቪው አድርጓቸው ቀጥሯቸው ፍቄ ቤት ብለው የሚሄዳቸው ማንም ያውቃል። ሚዲያው ሲሰሩት ምናልባት ሌላ ፌቨር ካልመሰለ በስተቀር እንጂ በግልጽ አማርኛ የፍቄ ቤት እንደሆነ በደንብ ቆሜ 4 ወር ቆሜ ሰርቻለሁ።